ማለት ነው አፊዛ ማለት ነው። ኖ እኔ ስለ ብሩኬና ስለ ሃይሚ አይመለከተኝም። የራሳቸው ጉዳይ ነው። እነሱ የራሳቸው ጉዳይ ነው። ባናታቸው የምትከላቸው እሱ አይመለከተኝም። ግን 33 ሰዎች አላችሁ። እናትን አትንኩ። እናትን ማለት ነው እግዚአብሔርን የእናትን ኖ እናትን ማለት ነው በምን አይነት መከራ እንደምታሳድገን እኛ ነን የምናውቀው። እንዴት ሆና እንዴት ተቸግራ እንደምታሳድገን ወይኔ ያውቃለሁ እናውቃለን። እኛ ራሱ ቁስል ነው። ግን እነዛ እናት እንዴት እንደሚያሳደጋቻቸው የማያውቁት እኮ ናቸው እንደዚህ የሚያደርጉት። ቢያውቁ እኮ እናት እንደዚህ ያደርጋሉ ብለሽ ታስቢያለሽ አንቺ በራስሽ? የእናቱን እንትን እንደዚህ እናትና አባት የሚሳደቡ እንደዚህ የማይሆን ነገር ለእናትም ለአባትም የማይደረግ ነገር የሚያደርጉ ሰዎች እግዚአብሔርን እኔ ምንም አልልም። ለእናትና ለአባታቸው የሆነ ነገር አድርጎ ያሳያቸው። እነሱም ያሉ የስደት አገር ነው እንጂ ሀገራቸው አይደለም። ግን ይሄ የእናት ቁስልና የአባት ቁስል እንዴት እንደሆነ የሆነ ነገር ቢያዩ ይገባቸዋል። የምር እኛ በምን እድላችን እናትና አባታችን ጋር ቁጭ ብለን አመት በዓል እናሳልፋለን ብለ ይከፋናል። እነሱ ደግሞ እናትና አባት ይዘቀዝቃሉ፣ የሆነ ነገር ያደርጋል። እናት አባታቸው ሳይሆን እነሱ ለእናትና ለአባት ክብር አይድረሱ እንጂ እናት አባት አትንኩ፣ ተዋቸው። እነሱ ምን ያውቃሉ? ምንም እኮ ባላወቁት እኮ ነው። እናት አባት መንካት የለብንም። እነሱ ሰውን እንትን አሉና እነሱ እናት ሚሚዬ ማለት ነው። እኛ እኮ ማለት ነው እናትና አባታቸው ጋር ሲመጡ እኮ በበዓል የሆነ ደስታ ይሰማሽ አልገባሽ? የሆነ ደስ የሚልሽ ነገር አለ። በቃ የራሳችንን እናባናይ እኮ የብሩኬን እናታየን የሃይሚን እናታየን አንሻዬ የሆነ ደስ የሚልሽ ስሜት አለ እኮ ገባሽ አይደለ? አሁን እኮ ምን እኔ ያ አይሻ አታልቅሽ ሚሚዬ ማለት ነው። እኛ የምንጽናናው በስደት አለም ማለት ነው። እኔ እውነቱን ስነግርሽ የብሩኬ እናትና የሃይሚ እናት አባት ሳይ ማለት ነው እግዚአብሔር በቃ እናትና አባቴን ያገኘው ነው ይመስለኝ። በዓልን ምንም አይከፋኝም፣ ግን ማታ እንደዛ ሲያደርጉ ማርያም በጣም ከፋኝ፣ አዘንኩኝ። ማርያምን ከነመፈጠሪ እንደው ፈጣሪ ወይ ለምን ብዬ ማርያምን ለምን ቲክቶክ መንደር ላይ አምጥተን ለምን ታሰቃየኛለን ብዬ ያዘንኩበት ማርያምን ብቻ ተውት። ዘቤርን ግን አለማት እኮ አይደለም። እናት አባት እኮ ክብር አለው እኮ። እናት አባት ክብር አለው ማለት አሁን ለእናታችን ለአባታችን እኔ እናቴ በህይወትን ባትኖር የማንም እናት እንድነካ አልፈልግም። ለእናት ትልቅ ቦታ አለኝ። እናት ማለት እኮ 9 ወር በሙሉ አንቺን በወዷን ይዛ ወርዳ ስንት መከራ አይታ ስንት ስቃይ አይታ ሰው ቤት ተቀጥራ ሰው ቤት ልብስ አጥባ እኮ እኛን አሳድጋ ገባሽ? አረብ ሀገር መጥተን እኮ እናታችን ለመርዳት መሰለኝ እኮ። እነሱ ግን የወጡበት አላማ የላቸውም። እናታቸው እኮ መርዳት ሳይሆን እኮ ቁጭ ብሎ እዚህ ቲክታክ ላይ 24 አሁን በቀደም ሀብን የሆነ ነገር በተናገረበት እንዴት እንደሚያደርጉት እንደነበር ያያችሁ ነበር። እንዴት የሚሰድቡት እንደነበር እነሱ ማለት እኔ እንጃ። የሃይሚዬም እናት እንዳያችሁ ሰው ምትነካ አይደለችም። ስታያት ምስሻሽሏት እናት ናት፣ የምታሳዝናት ካፏ ክፉ ማይወጣት። ጋሼም ከሆነ ያያችሁ ነበር። እሙሼም ደግሞ እንደዛ በእውነት የሰው ፍቅር ያላቸው ሰው የሚወዳቸው ናቸው። ግን ደግሞ እኔ እኮ የሚገርመኝ ነገር ማለት ማንነታቸው ሳያውቋቸው ምን እንደሆኑ ሳያውቋቸው ሚዲያ ላይ ነው የሚያውቋቸው። እንደሚያውቋቸው አብሯቸው እንደበሉ ማንነታቸው እንደሚያውቁ ነገር አድርጎ ዛሬ ትንሽ አድርጎ እንደ ሕፃን ልጅ እናት ወደ ታች ጭንቅላቷ እግሯ ወደ ላይ ሲዘቀዘቅ አባት እንደዛ። እናት አባት የሌለበት ቤት እንኳን ቤቱ እንኳን ስትገቢ ቤቱን አያምርም። ቤቱ እንኳን አትደሰችበት። አመት በዓል ሲሆን እንኳን አመት በዓል አይመስልም። በእውነት ምናልባት እንደኔ እናት ያጣችሁ ልታውቁ ትችላላችሁ። አመት በዓል በሆነ ሰዓት እንኳን አዘን ነው የሚሰማችሁ። እኔ ከስደት እንኳን ስገባ ቤቴ አዲስ እንደሞተች ነገር ነው የሚደብረኝ ማለት እኔ አለኝ ጥሩ እናት አለኝ እግዚአብሔር ሰጠኝ እንጂ እናት ምትበልጣለኝ። ግን እናት ናት። በምን ነገር ማትቀይሪያ በምንም ማተካት እናት ናት፣ ተቀያሪ የሌላት። አባትም እንደዛ። አንቺ ባል አግብተሽ እኮ ባልሽ ቢከዳሽ እኮ ሌላ ባል ትገባለሽ። ግን እናት ቀያሪ የላት። አባትም እንደዛ። እናትና አባት ክብር ቢኖራችሁ ነገ የራሳችሁ ወልዳችሁ እኮ ክብር ታያላችሁ። ግን ዛሬ ለሰው እናትና ለሰው አባት እንደዛ የምታደርጉት እውነት የዛሬ አውድ አመት ነው። ለእናት አባት አያብቃችሁ። እዚሁ እንደወጣችሁ በስደት ያስቀራችሁ። ክብር አያሳያችሁ። ምንም አታበጥም። አሁንም እላችኋለሁ
የሙሼና የጋሼን የማምዬ እንደዛ የምታደርጉ ፎቶዋቸው ለእናት ክብር አትልቁ። ጋሼ ያየው ዓለም አያሳያት እና እንደዛ እላቸዋለሁ። ሙሼ እግዚአብሔር ይመስገን እንደዛ ከነ ግርማ ሞገሷ እሷ ያየችው ማለት አያሳያችሁ፣ መድኃኒዓለም አያሳያችሁ። እሷ ለፍታ አሳድጋ ልጆቿን ብዙ መከራ አይታ ነው ልጆቿን አሳድጋ ለዚህ የበቃች። ብዙ ስቃይ ብዙ ወጣ ውረድ አይታ እግዚአብሔር ይመስገን። ግን እናንተ እሷን ያየችው ማለት ዛሬ ሙሼ በክብር ነው ያለት። ሰውን አክብሯት። አይደለም እኮ ማለት ነው። ደግሞ እኮ ወይን የማታ አይተሽ ከሆነ ማለት ነው ደህና ሰዎች አሻቸው ማለት ነው። ከታይ ሂጅበት እና ተዘቅዝቃ ሂጅበት እና ተዘቅዝቃ ማለት ነው ይባላል። ሂጅባት እዛ ደግሞ ይሄዱና ማለት ነው። ኧረ እዛ እኮ እየገለበጡ ነው። ምን ትሰራላችሁ? እዛ እኮ የጻፉትን ኮሜንት ማለት ነው ረስተውት ነው ልበል፣ ምንድን ነው ልበል። እንደገና በዓል በመጣ ቁጥር ማለት ነው የሆነ የሚሰማሽ ስሜት አለ። የማንኛችንም በዓል በመጣ ቁጥር የምንጓጓው ነገር አለ እኮ። እናቶቻቸው በባንዲት ይለቃሉ። ሙሼና ሀይሚ ብሩክ የሆነው ሲለቁ ሂደው ደግሞ ማዘርና ጋሽዬ ጋር እንዲለቁልን እንመኛለን እንላለን አይደለ? ይሄ ሁሉ ምንድነው ካለን በቃ የሆነ እነሱን ስናይ ቤተሰቦቻችን እንዳየን የሆነ በቃ የሚሰማን ስሜት አለ። ገባሽ አይደለ? ግን አሁን ያ ሁሉ እንትን ብሎ ረገጣ ላይ ዘቅዝቅ። ኧረ በጣም ነው የሚደብረው። በጣም ወላሂ ልብ ነው የሚያቆስለው፣ ልብ ነው የሚያደማው። እኔ እንጃ። ኧረ ብስሚላ እንደ ትናንት ነው ማታ እኔ እንቅልፍ እንዲቻል አልኩም። ነገርኳችሁ ማለት ነው። የሆነ አልሄድም ብለሽ ሸር ይደረግልሻል። የሆነ ሸር ሲደጋግም ትሄጃለሽ እኮ። ስከጅ ግን የምታዩ ልብሽን የሚያቆስል ሂሌና የሚያቆስል ገስት ሙሉ እናት ተዘቅዝቆ እናት ማለት ነው ገበያ ሄዳ ስመጣ እስከምትመጣ የሆነ ቦታ እስከምንመጣ የምንሳሳላት እና ግን በአፏ ዝቅዝቅ አድርገዋት እዛ። እኔ እንጃ በጣም የሚሰማ ነገር ይመስለኛል። ሁሉም ምን አይነት ልብ እንዳላቸው አላውቅም። የእነሱ ልብ ሆነ ምን እንደሆነ አላውቅም። ድርቅናቸው ምን ላይ እንደሆነ አላውቅም። እኔ ብሩኬና ሀይሚን እንዳረጉ ያርጉ አያገባኝም። ብሩኬንም ሆነ ሀይሚንም አያገባኝም። በገዛ ስራቸው ነው። ሙሼ እና ጋሽዬ ማዘርዬ አያውቁም እኮ ብሩኬና ሀይሚ የሚሰሩትን እኮ አያውቁም። ስራ እየሰሩ ነው የሚሉት እንጂ እንደዚህ አድርግ እንደዚህ አያድርግ ማንም የሚያውቅ የለም። ለምንድን ነው እናቶች እንዲህ የሚሆኑት? በቃ እናቶች ላይ ለምን እንሮጣለን? ብሩኬ ሊያቆም ነው ሙሼን ስለዘቀዘቁ ከስራው ሊስ እንትን ሊል ነው። እኛ ግን አልቻልንም። እነሱ የልጆቻቸውን ያህል እንኳን መሰበር አልቻልንም እኛ። እንደ እኔ ኢንቦክስ ጢቅ ብሏል እንዳለ ማለት ነው። አደራርበው ዘቅዝቀው ነው ይላኩሉ። የሆነ ሸር ሲደረግልሽ ሲላክልሽ ትሄጃለሽ። እዛ ስከጅ ደግሞ ሀይሜ ዘንድ እንትን ስትይ እዛ የብሩኬን አንስተሻሉ ይሉሻል። የብሩኬ እናት ዘንድ ስከጅ የሀይሜ እናት ምንድናት ይሉሻል። እንዴ ለምንድን ነው ግን ይሄን ያህል? እናት አይደለች? እናት አንድ አይነት አያደርገንም? እናት ማለት ነው እናት። እሺ ብሩኬን የምወድ ከሆነ ሀይሜን የምወድ ከሆነ ብሩኬን እንዳረኩላልክ ወይም ሀይሜን እንዳረኩላልክ። እናት ምን በወጣት ግን እናት እኮ ሁላችንም አንድ አይነት ነው እኮ የምታረገን አይደለ? እናት እኮ ወልዳና 9 ወር አርግዛን ከዛ የሚያምራት ነገር አለ፣ የማበላው ነገር አለ፣ የሆነ ነገር እንደ ልቧ ሳትገለባ ብዙ ነገር አለ። እናት ላይ ብዙ ስሜት አለ። ግን ይሄን ሁሉ እሺ እኔ አሁን ምሳሌ ያሉለርኩም ልበል እናቴን አያለሁ ስታረግ ስወልድ እህቶችን አያለሁ ጎረቤት አያለሁ ነው። ሩዝ ደፈነው በቃ ማሰቢያችንን ሩዝ ነው የደፈነው ማሰቢያችንን ልበል። በጣም ነው በጣም እንጃ። ሂሌና ምን አይነት ሂሌና እንዳላቸው የብሩኬም ሆነ የሀይሚም ሆነ አያገባኝም። የሀይሚም ገዳፊ ሆኑ የብሩኬም ገዳፊ ሆኑ እነዚህ ገዳፊ ሳይሆኑ እንደ ገዳይ ነው የምቆጥራቸው። እንደገና ደግሞ ሁለቱንም እንወዳለን ተብሎ ደግሞ ብሩኬም እናት ቤት ገባይበት ገብቶ ሂዱበት፣ ሀይሚም እናት ተዘቀዘቀችበት ገብቶ ሂዱበት። በጣም አያምም።
እንደገና ዙረሽ ደግሞ እኔ እኮ ሁለቱንም ወዳለሁ። አያምም? ይሄ አልጠበቅሽውን ሰው እዚህ ቦታ ላይ ስታገኙ አያምሽም? በጣም ነው እኮ የሚያመው። ከዛ እንደገና ደግሞ ይሄንን ሂሌናችን እንደ ብሎ ይተው በቃ። ያላየስ እሺ ሸር ይደረጋል፣ ተደጋግሞ ሸር ትሄጃለሽ። ሄደሽ ግን አይተሽ መቋቋም አትችይም። ብቻ ነኝ እንጃ። ኧረ ብስምላ አንድ ሰው ምንም ማድረግ አንችልም። ታረቁ ነገር ቢሆን ታረጋለች። ምን ማድረግ ማትች ዝም ማለት ነው። የሚፈጠር የሚያደርጉት ነገር ማለት ነው። ምንም ያመጡት ነገር የለም። ነገር ተቀጠቁ አልተቀጠቁ ከክብራቸው የሚቀንስ ነገር የለም። ትምህርታቸው የሚቀንስ ነገር የለም። ወይ ጤናቸው ምንም ይሆን ነገር የለም። ሁሉም እንደዛ በአማረበት ዛሬ አመት በዓል ሲመጡ ታያላችሁ እንዳማረባቸው። እሙሽም እንደዛ፣ ማሚዬም እንደዛ፣ ጋሼም እንደዛ። ግን እነዚህ ክብር የሚያጡት እናት አባት የሚዘግቡ እና ሀይሚ ያውያን ላይ ይዘግዙ። ለምን እነሱ ወደ የገቡበት ስራ ነው፣ እነሱን አይደለም። ግን ምንም ማታውቀው እናት ምንም ማያውቀው አባት ለምን እዚህ ጋር ምን ያስመጣዋል? እነሱ ለምን ተከታተሉ? ምን ያውቃሉ? ጋሼ ሀይሚ የስራ ስሪ ብሏት ነው ሀይሚ የገባችበት አይደለም። በራሷ ፍቃድ ነው። ብሩኬ ሙሽዬ ግባ ብላው ነው ያስገባችው አይደለም። ራሱ ወደ የገባበት እናት ለምን ትነካለች? አባት ስለምን ምን አረጉ? አመት ባል ነው አመት ባል እንደዚህ አመት ባል ሆኖ በአመት ባል እናትና አባት መዘዘቅ ማለት እኔ እውነት ጭንቅላት አላችሁ? አሁን ደግሞ የእነሱ ደጋፊዎች አይደሉም። የሃይሚን ሃይሚን አይወክሏትም። ብሩኬን ወክሎ ደግሞ ሃይሚን የሚጠብቁት ብሩኬን አይወክሉትም። እነዚህ የሁለቱም ጠላት ነው። ደጋፊ ሳይሆኑ የሁለቱም ጠላት እንዲለዩ የሚፈልጉ አልሳካም ያላቸው ሲደክሙ አሁንም አይሳካላቸው። አረ መርካቶ ሚሚዬ እነዚህ ገዳፊ ናቸው እንዴ? እነዚህ ገዳፊ ናቸው እንዴ? እናትና አባት ዘዝቀው እነሱን በዛ አይነት እንትን ነው እንዴ? አረ ተይ እንጂ ነፍሳቸው አይማርም። ፈጣሪ መቼም ስራችሁን ይሰጣችሁ። ዋትስአፕ ተላከልኝ የማውቀው ሰው ነው ማለት የላከችልኝ ነው የላከችልኝ። የሁለት ሰው ደግሞ እዚህ ጋር ናቸው። እከሌ እንደዚህ ለማድረግ እከሌ ብዬ መናገር አልፈልግም። እከሌ እንደዚህ የኔና የአንቺ ደግሞ እዚህ በቃ ነው። ጭራሽ ህይወቱን ለማጥፋት ደሞዛቸው ምን ያህል እንደሚበቃቸው ደስ አይፈታም። ሰው ታሟል። ሰው ቤቴን ታሟል። ለምን እኔ እኮ እናት ምን አደረገች? እናት ለዛውም ዛሬ በአመት በዓል ምድር እናት ምን አደረገች? የእውነት በጣም ያስጠላል። ምን ያላቸው ነገር የሚገቡ ነው የሚገሙ ታሉ ባልና ሚስታቸው ይታረቃላችሁ። ነገ ይታረቃሉ። እኔ እንኳን ራሱ ብኬና አድርጌ አንተው ለምን ሚስቱ ናት እንደፈለገ ይሁን። ነገ ተለያይተው የማይለያዩ እኔ እኮ ዘመድ ነኝ እንጂ ጥርስ አይደለም። እና እነዚህ ምንም በማይመለከታቸው በቃ ማን እንደማን ሚዲያ ላይ ተከታተሉ። በቃ ብሩኬን ወክላችሁ ስትናገሩ አይመለከታችሁም። ምንም አይደላችሁ። በቃ እንደማንም ኦዲየንስ ናችሁ። ሃይምን ምዘቀዙ ብሩኬን ምዘቀዙ አይመለከታችሁም። በሃይሚ ህይወት አይመለከታችሁም። እዛ ጋር እናንተ አይደላችሁ ምንም ነገር የሚፈጠርበት ገቡ እናንተ ሚሚዬ ውሸታ እኮ ብሩኬንም አይወዱም ሃይሚንም አይወክሉም። እነዚህ ማለያየት ነው እነሱ ለማለያየት የተነሱ ናቸው። ቲክቶክ ላይ ዝም ብለው እንትን ለማለት ነው እንጂ ሁለቱንም አይወክሉም። እመቤቴ ያስጠላል። ቀጥል ማለት ነው። መርካቶ ቢወዱ ማለት ነው ቢወዷቸው በቃ እንዴት አይተው የሚሰሩትን ነገር እንትን እያሉ ወደፊት ይዘው ይሄዳሉ። እናትን በበዓሉ ቀን በአውደ ዓመቱ ቀን አንጥተው ይዘቀዝቃሉ። እነዚህ ሰው ናቸው ታዲያ። አሚናዬ ይኸውልሽ እናት የአንቺ እናት ብቻ አይደለችም። ለአንቺ እናትሽ ለእኔም እናቴ ነች። የሁሉም እናት ሚዲያ ላይ ለምንድን ነው የሆነች ምስኪን እናት ስናይ የምናለቅሰው? ያችን እናት እናቃታለን አናቃትም፣ ግን እናት ነች።
እናት ስለሆነች ብቻ ውይ ስታሳዝን እንላለን። ለምን ብትነግሪያቸውም እኮ አይሰሙም። ማርያምን እኔ አሁን ዛሬ ከፋኝ። ለምን እናቴም ትዛለች። እናቴ ብትሞትም አመት ባል ነው ሰው ይከፋዋል፣ ግን ልቦና የላቸውም። ማርያምን መርካቶ ማታ ብለንሻል። እዚህ እንዳታለሽ ተብለሻል። ተረጋጊ። የሌላቸው ሰው እናት በአመት በሚደርሰው እናት ይዘቀዝቃሉ። ያው እናት የሌለን እኛ እናታችን እናስታውሳለን። እናታችን እናስታውሳለን። እናት የሌለው ነው የሚያውቀው፣ ያየው ነው የሚያውቀው። እናት ምን ያህል እንደሚያም ያየው ነው የሚያውቀው። እናት ክብሯን እኔ እናት ነገር አዛባላችሁ መርካቶ እንዳለ አመት ሲመጣ ሰው እናቴን አናት በጣም እቀናለሁ አለቅሳለሁ። ለምን እናት አለች ታቸው ይሄዱ ምንም አይደለም። ተዘዘቀ ፎቶ ነው የተዘቀዘቀው እና ምንም አያውቋቸው። እኔ እኮ እሱ እኮ ነው የት ያውቋቸው? አያውቋቸው፣ አያገኟቸው። ግን እናንተን ከአውዳማቱ ቀን እንደዚህ ሄዱበት ሂጂበት እየዘቀዘቅሽ ነፍስሽ አይማርም። እንዲያው በሰው ሀገር ተሽከሪ ሁልሽም አሚን። እውነት እርግማን አይደለም ይሄ። ምንም ዝም በሉ የሚያስብል አይደለም። ትልቅ የሆነ ውስጥሽ በአንዱ አካልሽ ባዶነት ነው የሚሰማሽ እናት ከሌለሽ ማለት ነው። እኔ እናቴን ያጣሁት እዚህ ሀገር ነው። እዚህ ሀገር ገብቼ ነው እናቴን ያጣኋት። እሺ፣ ግን የሆነ ከአንቺ እኮ የሆነ ሰውነትሽ በቃ ጎሏል። እናትሽ ግን ይሄ ጎረቤቶች እናት ታያለሽ፣ ትጽናኛለሽ። የሆነ ግን ሁሌ ግማሽ ሰውነትሽ ጎዶሎ ነው። እናት የዚህ ያህል በጣም ጎዶሎ ነው እንጂ አልኩሽ እኮ የዚህ አይነት እኔ ጭካኔ ከየት እንዳመጡ እነኝህ። ለነገሩ እውነትሽን ነው። ይሄ እንትን ግባቸውን ደፍኖታል ሩዝ። ይሄ ነፃ ዋይፋይ ያለ እንደወጡ እንደብቻ እኔ ደግሞ ጨረቃ ማለት ነው። እነዚህ የእናትነት ነገር ቢያውቁ የሩዝ በልባቸው ያፈናቸው ናቸው። እነዚህ የእናትን ነገር ቢያውቁ በጣም ሌላ ነገር አያስቡም ነበረ። በአውደ ዓመቱ ቀን ሰው በአውደ ዓመቱ ቀን ይዘቀዝቃልና። አዎ እኔ አሁን ትናንትና እውነት አይሻ እንዳለችው ከዛ ወጥቼ ዞር እያልኩ ነበር። እመቤቴን ሂጂበት፣ እዛ ጋር ሄደው ሂጂበት፣ እዚህ ጋር መጥተው ሂዱበት። እዚህ ጋር የቡርኬና ያሚ ወዳጅ ነን። ኧረ በኢየሱስ ወዳጅነት አይደለም እባክሽ። ኧረ ምን ወዳጅ ናቸው እነኚህ የሚፈልጉት ራሳቸው ወዳጅነታቸውን ሊያጡ ወይም የእናትን ርግማን እንዲቀበሉ የፈለጉ ናቸው። ልጆቹን አንቺም ተወልጃለሽ፣ ይህም ተወልጃለሁ። ነገ በምወልጁ ላይ እንደዚህ ኃጢአት ባሰሩ ይሻላችሁ ነበር። ትክክል። የዚህ ሁሉ ሰው እንባ፣ የዚህ ሁሉ ሰው ሀዘን ምን እንደሚያደርጋቸው ፈጣሪ ይበላቸው። እኛ እኮ ልጆቹ ስራ ነው የፈለጉትን ያርጓቸው። ግን እናት አባት ለምን እንዲህ ስታያቸው የሚያሳዝኑ ምሽዬ ስታያት የምታሳዝንላት እንደዚህ ግርማ ሞገስ ጋሽዬ አብዬ ለምን ቤተሰብ ጋር እኔ አለሁ እንጂ ሰሙት እንዲህ ስንናደድ ስናወራ እኮ እነሱ ማለት ነው እንደ ጀብድ ነው የሚቆጥሩት። ጀግናው ነው። መናደድ አይደለም፣ ተናደን አይደለም፣ እናታችንን አስታውሰን ነው። አፊዛዬ ማለት ነው የንዴት ያለቀስ ነው። ይበቃናል። ተናደን አይደለም። እናት ነች እና ይስሙ፣ ሁሉም ይስማ። አታልቅሱ አትበሉ። ለምን እናት ትዘገዘጋለች? የቡርኪና ስለተዘቀዘቀች አይደለም። የሁሉም እናት ነች። እቺ እናት የዘገዘቀችዋ ራሱ የእሷ እናት ለእኔም እናቴ ነች። ለምን በተለይ እናት ያለው ሰው እንዴት እናቱን አንስቶ ይዘቀዝቃል? እኔ እኮ ነኝ ምን መንገደኛቶች ናቸው። ከየት የተፈጠሩ ናቸው? ከእናት ማህፀን የወጣች ልጅ እናትን እንዲምትዘቀዝቅ በኢየሱስ ውይ እኔ አላቅላቸውም። እመቤቴ አይ ሚሚ ማለት ጨረቃዬ ማለት ነው። ይሄን ነገር እናታቸውን እንትን የማይሉ ናቸው እነዚህ እባክሽ። እናት ውለታ የማያውቁ እናታቸው 9 ወር ወይም እንዴት ሁና እንዲፈግታ ምን ብላ ያሳደገቻቸውን እናት ውለታ የማያውቁ ናቸው እነዚህ። ያው እኮ አሁን እኮ መሰላቸው የብሩኬን እናት ዘቀዘቀች፣ የህሚን እናት ዘቀዘቀች። የራሷን እናት ነው የዘቀዘቀችው። በቃ እቺ እናቷንም እኮ ነው አትመለስም። እቺ ነገ ጧት እናቷንም ለመግደል አትመለስም። ዛሬ እናትን ፎቶ የዘቀዘቀች የእውነቴን ነው በሆነ ምክንያት እናቷንም ትገላታለች። በጣም በዛ ላይ ደግሞ ዛሬ አመት በዓል ነው። በዛሬ በዓል
በዛሬ እንዴት አይነት ጨረቃ ወይ ወይ የብሩኬን እናት አንሽና የኔን እናት ዘቅዝቂ፣ ሃይሚን እናት አንሽና የኔን እናት ዘቅዝቂ። ይሄ አሁን አያምር ያማል። ለምን ሙሽዬ ትዘገዘጋለች? ለምን ትዛችኛት እናት ትዘገዘጋለች? ለምን ሲጀመር እናት 3 ፊደል ናት እኮ 3 አንቺና እኔ እኮ አልኩሽ እናት የሌለውና እናት እንትን ያጣ ሰው ያውቀዋል። አንቺ እኮ አሁን አይሻዬ እኔ እናቴ የለችም፣ ግማሽ ሰውነቴ የለም። በቃ የፈለገ ቤተሰቦች ጋር አሁን ሄዳለሁ፣ እግዚአብሔር ይመስገን በየ2 ዓመቱ ግን የዛን ያህል አይሞላልኝም። ምን ነው እናቴ በኖረች እላለሁ። ምን የፈለገ ሆና እናት አጎንብሳን ብትሄድ ማርያምን ጎዶሎ ነን። እናት ከሌለው ጎዶሎ ነን። እንዴት እነኚህ የሆኑ እንጃ እውነት ምንም በቃ ምንም ስሜታዊ ያደረጉኝ ማርያምን። ለምን እኔ እንደዚህ እንትን አይደለም። ፈጣሪ እነኚህን እኮ አልኩሽ፣ ፈጣሪ እሱ አለ እጁን ያነሳባቸው ዕለት ደግሞ ታያለሽ ምን እንደሚሆኑ። አይምሰልሽ ሰው በእንዲህ እያለቀሰባቸው እንዲህ ምን እያላቸው አይደለም። ፈጣሪ ደግሞ አንድ እኮ እጁን ሲያነሳ ምን እንደሚሆኑ እነኚህ ደግሞ እግዚአብሔር አምላክ በምን አይነት ቅጣት እንደሚቀጣቸው በተለይ እኔ ደግሞ እኮ በተለይ አይደለም ትልልቅ ራሳቸው እናት ሆነው የእናትን ፎቶ የሚዘቀዝቁ ደግሞ ጨረቃዬ በአሁኑ ሰዓት እኮ እናትን የሚዘቀዝቅ እዚህ ሚዲያ ላይ ነው እንጂ እኮ ዛሬ እኮ የትም ቦታ ብትሄጂ የወደቀች እናትን የሚያነሳ ሚዲያ ያለው ይሄ ፋሚሊ፣ ይሄ ጨረቃ ፋሚሊ፣ እመቤቴን ጨረቃ ፋሚሊ ነው። የዚህ ፎቶ መዘቅዘቅ የእናት የአባት ፎቶ እንትን ማለት የልጆቹን ፊት በዛ አድርገው ገለባብጠው እንዲህ ምን ነው ይሄ ፋሚሊ ያለ አይደለም እንዴ? እኛ ምን የሚያርጓቸው አያገባንም። ይበሏቸው፣ ሁለቱን ይበሏቸው። እሱ አልኩሽ እኮ ይህን ሁሉ እኮ የሚያደርጉት ሌላ ፋሚሊ አለ። ስንት ፋሚሊ አለ አሁን እዚህ እንትን ላይ እዚህ ሚዲያ ላይ ሮያል አሉ፣ ግሬሶች አሉ፣ ደግሞ የሆነም ፋሚሊ እኔ አላየውም። የእኛ ብቻ ፋሚሊ ምን እንደመጣበት እግዚአብሔር ይወቅለት። ምድረ ደደብ ደንቆሮ ነገሩ ምኑን ያውቁታል። እዛ እንትን ስትል ትመጣለች። አማርኛቸውን እንኳን አስተካክለው የማይናገሩ ደደቡ። ትክክል። ብዙ ሰው እኮ ይነግራቸዋል። በመጀመሪያ አማርኛችሁን እራሱ አስተካክሉ፣ እናት ከምትዘቀዝቁ። መርቃቶ ትናንትና ነው ከትናንትና እሙ በሰራችሁ ቪዲዮ ሰምተሻል። አማርኛችሁን ተናግራለች እሷ እራሱ። ደደቦች መጀመሪያ ይሄ አማርኛቸውን እንኳን አስተካክለው እንትን ቢሉ እንታያለን። ታያየች እንዴ? ከብቶች ናቸው ወይ አማርኛቸው እኛ አይመለከተንም። የፈለጉበት ይጭማል። እንደፈለጉ አይመለከተንም። እኛን የምንፈልገው በቃ ያሉበት የተወለዱበት ቀያ እናት አትከበርም እንዴ? አያቸውም ማለት ነው። ተወልዶ የመጡበት ቀያ ለእናት ክብር የሌለው ሀገር ነው። በቃ ኢትዮጵያ ሆነ መቼ በኢትዮጵያ የኢትዮጵያ እናት ስትከበር ነው የማውቀው። እነሱ የትም ቦታ የትም ዓለም እናትን ያከብራል። የምን ኢትዮጵያ ብቻ እንዴ? ማንም በእናቱ የሚደራደር እኮ የለም የፈለገ ነገር ቢሆን እንዴ። እነዚህ ብቻ ናቸው እናትን የሚዘገዝቀው። ማንም ሚዲያ ይጂ የትም ሀገር ይጂ እናት ስትዘገዘቅ አይታይም። እነዚህ ናቸው። እኔ እናቴ ጋር ሴት እንደዛ ነው የማውቀው። ለእናቴ ያለው ክብር ማለት ነው። ዛሬ ቆይ እዚህ ጋር ዛሬ አሁን በዓል ነው መቼም ወደ ቤተሰቦቻቸው እናት የሚያላት ትኖራለች። እናቴ እንኳን አደረሰሽ፣ የሰው እናት ዘቅዝቃ እናቴ እንኳን አደረሰሽ ብላ ትደውል ይሆናል። አታፍርም። ምን አይነት ሀገር ነው የተበቃ? ምን አይነት ሀገር አያድርሳቸው፣ ማርያምን አያድርሳቸው።